ሀይሚ ቅመም መልካም ልደት እንኳን ተወለድሽ በድጋሚ ማለት ነው። ዛሬ እንግዲህ ልደቷ ነው። ሀይሚ እንግዲህ በሌላ ቤት ባልጠበቅነ ቤት ልትመጣ ነው ማለት ነው። ዛሬ እንግዲህ በተለያየ ርዕሰ ጉዳይ ነው የመጣሁት። በሁለት ጉዳይ በሀይሚ የልደት እንዲሁም ሶሲና ፍፄ ደግሞ ዛሬ አብረው መጥተዋል። አብረውም ለመስራት እንግዲህ ወስነዋል። በምን ጉዳይ በሚለው እንደገና ደግሞ ሀይሚ በሌላ ቤት ልትመጣ ነው። ቪዲዮ አይታችኋል ብዬ አስባለሁ። የእሷ ስም እንኳን ባይጠቀስ ስሟ እንኳን ባይነገር ምንም ባልጠበቅነው ቤት ልትመጣ ነው ማለት ነው። ያያችሁ ኮመንት ላይ ጻፉልኝ ማለት ነው። እና ይሄ ሰው ደግሞ ታውቁታላችሁ። ከቡራ ጋር የሆነ እንዴት ነው ጓገጭ ነገር አለ በውስጥ እንዴት እንደሆነ ባይገባኝም ሀይሚ እንዴት በዚህ ጉዳይ ልትመጣ ትችላለች? ችግሮችን ለመፍታት ነው ወይስ እንዴት ነው የሚለው? እንግዲህ ይሄ ሰው ደግሞ ቡራን ማግኘት እፈልጋለሁ ይላል። ይሄ ሰው ደግሞ የሰው ልደትም ሄዶ አክብሯል። ስሙን መናገር አልፈልግም። እናንተ ኮመንት ላይ እስኪ ጻፉ። ለምን ቪዲዮ እየተሽከረከረ እያያችሁት ስለሆነ እሱ ስሟን ካልተናገረ ለምን እናገራለሁ ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችኋለን? ዛሬ እንግዲህ ሀይሚ ልደቷን እነ ሙቪን ስላየው በጣም ደስ ብሎኛል። እውነት ለመናገር እነ ሙቪ ጓደኞቹ እነ ፍፄ በተሰበሰቡበት እንግዲህ እነሱ በሚችሉት አቅም ልደቷን አክብረውላታል። የኔ ውድ መልካም ልደት እያልኩኝ እንግዲህ ብሩክና ሀይሚ ደግሞ ያው ሀይሚ እንግዲህ እንኳን ተወለድሽ ብለዋት ኬኩን ስትቆርስ ቦራ መጥቷል። ቦራ ሲመጣ ደግሞ ሀይሚ እንግዲህ ኧረ ሁለተኛማ ህይወቴ ወይም ደስታዬ እንዲበላሽ አልፈልግም ብላ እንግዲህ ጥላ ሄዳለች ማለት ነው። ትናንትናም ብሩክ ያደረገው ነገር ጥሩ አልነበረም። በዚያ ልክ ለሀይሚ አይገባትም። ቢያንስ እንኳን የፈለገ ነገር ቢሰራ በእሷ ፊት እንደዚያ ሌንዳን አምቶ እንደዛ ማድረግ አልነበረበትም። እንግዲህ ብሩክ ምን እየሰራ እንደሆነ ራሱ ያውቀዋል ማለት ነው። መጨረሻውና ውጤቱን ማየት ነው የናፈቀኝ ማለት ነው። ሲቀጥል ደግሞ ፍፄና ሶሲ አብረው መጥተዋል። ሶሲ እንግዲህ ዛሬ ለፍፄ አመስግናለች፣ ጥሩ ነገር ብላለች። በእርግጥ ፍፄ እጅግ በጣም ምርጥ ልጅ፣ አስተዋይ፣ ማንም ሰው ከፍ ዝቅ ቢያደርገው መልካም የሚመልስ ቀኙን ሲመታ ግራውን የሚሰጥ ማለት ነው። ጎበዝ ነው እና በጣም አስተዋይ ማለት ነው ፍፄ። ስለሱ ጉዳይ እንግዲህ ሶሲ እየመሰከረች ነበረ። ትክክል ነው። ዛሬ ያወራችበት ሁኔታ በጣም ደስ ይላል። የሶሲ ማለት ነው እንግዲህ ቡራ እና ሀይሚ ያሉበትን ሁኔታ በማስመልከት ፍፄ ሶሲ ከጎኔ ካለሽ ችግሮችን ለመፍታት ነው ብሏል። እንደሚስተካከሉ ነገሮች እንደሚስተካከሉ፣ ሰላም እንደሚወርድ፣ እንደሚታረቁ እንግዲህ ነው ፍፄ የተናገረው ማለት ነው። እንግዲህ ሶሲ እንዲህ መሆኗን አላቅም፣ እንዲህ አይነት መልካም ሰው መሆኗን አላቅም ብሎ እንግዲህ ፍፄም ተናግሯል ማለት ነው። አብረን እንሰራለን ብለዋልም። ደስ ይላል። እንግዲህ አብራችሁ ስሩ። እንግዲህ ሶሲ ደግሞ ከዳኒ ጋር ተለያይቻለሁ፣ ከማይፈልገኝ ሰው ጋር ተለያይቻለሁ፣ ስለዚህ ደግሞ አንተ ምርጥ ሰው ነህ፣ ባለ ትዳር ነህ ወይ እያለች እንግዲህ መስፈርቱንም ስታጣራ ነበረ ከኋላ ከጀርባ ማለት ነው። እንግዲህ የሶሲን ሁኔታ ታውቃላችሁ ብዙዎቻችሁ እና ቀልዶ አይጠገብም ማለት ነው። እና እንግዲህ ፍፄም እየተሽኮረመመ ነበር ነው የሚባለው። እኔ ባለትዳር አይደለሁም እያለ ነበረ። በመቀጠል በዋናነት እንግዲህ ብሩክ ዛሬ እና ሀይሚ ያው ሳይስማሙ ዛሬም ቪዲዮ አልቋል። ሀይሚ ተናዳ ጥላ ሄዳለች። ጥላ መሄዷ አይፈረድባትም። ምክንያቱም ትናንትና እንደዛ ሆኖ ዛሬ አሁን ደግሞ በዚህ ልክ እንደዚህ ሲሆን በቃ ይደብራል። የምር በጣም ሁኔታዎች በጣም ያስጠላሉ። እንዴት እንደሆነ አላውቅም። በዚህ መልኩ እንዴት ሊከበር ጓደኞችም ራሱ ሁለታቸው እንደሆኑ አለመስማማት ላይ እንዳሉ እያወቁ ይሄን ማድረጋቸው ራሱ ሌላ ትልቅ ደግሞ ግጭት ነው። እና ያው እነሱ ለማክበር ፈልገው ነው። ግን ቢሆንም ደግሞ ሀይሚ አይፈረድባትም። ትናንት እንደዛ አድርጓት ቡራ ዛሬ ደግሞ እንደዚህ በተለይ ቲክቶክ ላይም በሚዘዋወረው ነገር በጣም የሚደብር ነው። እና ምንም ነገርም ባይኖር ማለት ነው የምሬን ማለት ነው። ብቻ ግን እኔ የምለው ነገር ቢኖር አሁንም ቢሆን ሀይሚና ቡራ ለወደፊት በቃ ያቀዱት ነገር ይኖራል። ያቀዱት ስላችሁ በቃ የሚያሳዩን እንዴት ነው ከፈተና ወደ ውጤት ትመጣላችሁ አይደል? የሆነ ነገር ተፈትናችሁ ያ ፈተና ሲያልፍ
ወደ ውጤት ትመጣላችሁ። ያ ውጤት ደግሞ ጥሩ ይሆናል ብዬ አስባለሁ። እነሱም ደግሞ የሆነ የሚያሳኩት ነገር ይኖራል ብዬ አስባለሁ። ምክንያቱም ተመልካችን በዚህ ልክ እንኳን ቢያሳዝኑ ቢያንስ የእነሱ ደረጃ አንድ ነገር ከፍ ብሎ የእነሱን ደስታ ማየትና አብረው እንዲሆኑ እንፈልጋለን። እውነት ለመናገር የብሩክና የሀይሚ ማለት ነው። እኔ በበኩሌ መቼም አይለያዩም የምሬን ማለት ነው። እና ነገሮች ይስተካከላሉ። ምንም ቢሆን ከዚህ በላይም ብዙ ነገሮችን 1000 ሚሊዮን ችግሮችን አልፈው መጥተዋል ማለት ነው። እና ሲቀጥል ደግሞ እንግዲህ ሶሲና ፍፄ አብረው ሊሰሩ ተስማምተዋል። በዚሁም ችግሮችን ለመፍታት ብለዋል ማለት ነው። ወደ መጨረሻ የምናገረው ነገር ቢኖር ሀይሚ በሌላ ቻናል ልትመጣ ነው ያልኩበት ምክንያት ዛሬ ዳጊ ቤት አይታችኋላ። ዳጊና ሜሪን ታውቋቸዋላችሁ። እሱ ቤት አይ ቲንክ በቀጣይ ቪዲዮ ሀይሚ ትመጣለች ብዬ አስባለሁ። ወይ እሷ ትጠራዋለች ወይ እሱ ይጠራታል ማለት ነው። እና በቃ ጥርጣሬ ነው ሲያወራ ስለሰማሁት ነው። እና ማለት ነው እንግዲህ ዳጊ እና ብሩክ ደግሞ ያው የሆነ ትንሽ ችግር ይኖራል። ባለፈውም ሀይሚን እንደዚህ ያደረገበት ምክንያት ዳጊ በምን ምክንያት እንደሆነ ባይገባንም ብድሩን መለሰ እያልን ነበር። ብቻ ሀይሚ አሁንም ከነ ሜሪ ጋር ትገናኛለች ማለት ነው። ከነ ሜሪና ከነ ዳጊ ጋር የምር በጣም ከባድ ነው የሚሆነው።